ምዕራፍ 2 ዳዊት በይሁዳ እንደነገሰ። ከዚያ በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለቱ ሚስቶቹ ከኢይዝራኤላዊቷና ከአኪናሆምና የቀርሜሎሳዊው የናባል ሚስት ከነበረችው ከአቤግያ ጋር ወደዚያ ወደ ኬብሮንም ወጣ። ከእርሱም ጋር የነበሩት ሰዎች ሁሉ ከቤተሰባቸው ጋር ወጡ። በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የኢያቢስ ገለዓድ ሰዎች ናቸው ብለው ለዳዊት ነገሩት። ዳዊትም ወደ ኢያቢስ ገለዓድ ጉዞ መልእክተኞችን ላከ። ዳዊትም እንዲህ አላቸው፣ እናንተ እግዚአብሔር ለቀባው ለጌታችሁ ለሳኦል ይህን ቸርነት አድርጋችኋልና እርሱንና ልጁን ዮናታንን ቀብራችኋልና በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ምሕረትንና ጽድቅን ያድርግላችሁ። ይህንም ነገር አድርጋችኋልና እኔ ደግሞ ይህንን በጎነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቶአልና እጃችሁ ትጽና፣ እናንተም በርቱ። የይሁዳም ቤት በእነርሱ ላይ ንጉሥ እሆን ዘንድ ቀብተውኛል። የሳኦል ጭፍራ አለቃ የኔር ልጅ አበኔር የሳኦልን ልጅ ኢያቡሴቴን ወስዶ ከሰፈር ወደ መሃናይም አወጣው። በገለዓድና በታሲር በኢይዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሠው። የሳኦል ልጅ ኢያቡስቴም በእስራኤል ላይ በነገሠ ጊዜ 40 ዓመት ሆኖት ነበር። ዳዊትን ከተከተሉት ከይሁዳ ወገኖች ብቻ በቀር 2 ዓመት ነገሠ። ዳዊትም በይሁዳ ቤት በኬብሮን የነገሠበት ዘመን 7 ዓመት ከ6 ወር ነበር። የኔር ልጅ አበኔርና የሳኦል ልጅ የኢያቡሴቴ ብላቴኖች ከመሃናይም ወደ ገባዖን ወጡ። የሶርህም ልጅ ኢዮአብና የዳዊት ብላቴኖች ከኬብሮን ወጥተው በገባዖን ውሃ መቆሚያ አጠገብ ተገናኟቸው። በውሃው መቆሚያ በአንዱ ወገን እነዚህ በሌላም ወገን እነዚያ ሆነው ተቀመጡ። አበኔርም ኢዮአብን ጎልማሶቻችን ይነሱ፣ በፊታችንም ይቆራቆሱ አለው። ኢዮአብም ይነሱ አለ። ለሳኦል ልጅ ለኢያቡስቴ ከብንያም ልጆች 12 ከዳዊትም ብላቴኖች 12 ተቈጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ በእጁ ያዘ፣ ሰይፉንም በወደረኛው ጎን ሻጠ። ተያይዘውም ወደቁ። ከዚያ ስፍራ ስምም በገባዖን የሸመቁ ሰዎች ድርሻ ተብሎ ተጠራ። በዚያ ቀን እጅግ ጽኑ ሰልፍ ሆነ። በዳዊት ሰዎች ፊት አበኔርና የእስራኤል ሰዎች ተሸነፉ። በዚያም 3ቱ የጽሩያ ልጆች ኢዮአብና አቢሳ አሣሄልም ነበሩ። የአሣሄልም እግሮቹ ፈጣኖች ነበሩ፣ እንደ ዱር ሚዳቋ ሯጭ ነበረ። አሣሄልም የአበኔርን ፍለጋ ተከታተለ። አበኔርም ከማሳደድ ቀኝና ግራ አላለም። የአበኔርም ወደ ኋላ ተመልሶ አንተ አሣሄል ነህን? አለው። እርሱም አዎ እኔ ነኝ አለው። አበኔርም
ወደ ቀኝ ወይ ወደ ግራ ፈቀቅ በል፣ ከብላቴኖቹም አንድ ጎልማሳን ያዝ፣ መሣሪያውንም ለራስህ ውሰድ አለው። አሣሄል ግን እርሱን ከማሳደድ ፈቀቅ ይል ዘንድ እምቢ አለ። አበኔርም አሣሄልን ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፣ ወደ ወንድም ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል? እንደዚህ አይሆንምና ወደ ወንድም ወደ ኢዮአብ ተመለስ አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እምቢ አለ። አበኔርም በጦሩ ጫፍ ወገቡን ወጋው፣ ጦሩም በኋላው ወጣ። ከዚያም ስፍራ ወድቆ በበታቹ ሞተ። አሣሄልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበር። ኢዮአብና አቢሳም አበኔርን አሳደዱ። ፀሐይም ጠለቀች። እነርሱም በገባዖን ምድረ በዳ መንገድ በጋይ ፊት ለፊት እስካለው እስከ አማን ኮረብታ ድረስ መጡ። በአበኔር ኋላ የነበሩ የብንያምም ልጆች ተሰበሰቡ፣ በአንድነትም ሆኑ፣ በአንድ ኮረብታም ራስ ላይ ቆሙ። አበኔርም ኢዮአብን ጠርቶ እንዲህ አለው፣ ሰይፍ ለድል የምታጠፋ አይደለምን? ፍጻሜዋስ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገር እስከ መቼ ነው? ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ ሁሉ በጠዋት በወንድሞቻቸው ላይ በወጡ ነበር አለ። ኢዮአብም ቀንደ መለከትን ነፋ፣ ሕዝቡም ሁሉ ተመለሰ። ከዚያ በኋላ እስራኤልን አሳደዷቸው፣ ደግመውም አልተዋጉም። አበኔርና ሰዎቹም ሌሊቱን ሁሉ ወደ ምዕራብ ሄዱ፣ ዮርዳኖስንም ተሻገሩ። ያንን ቀጥተኛ መንገድ ካለፉ በኋላም ወደ ሰፈር መጡ። ኢዮአብም አበኔርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ፣ ዳዊትንም ብላቴኖቹንም አስቆጠራቸው። የሞቱትም ሰዎች የአሣሄል ሌላ 19 ሰዎች ናቸው። የዳዊትም ብላቴኖች ከብንያምና ከአበኔር ሰዎች 360 ሰዎችን ገደሉ። የአሣሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ከእርሱ በኋላ ከእርሱ ጋር የነበሩ ሰዎቹም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ።